ውድ የሀገሬ ልጆች እንደዚህ ያማረ የተዋበ ፀጉር እንዲኖራቸው አትፈልጉም? እውነት ለመናገር በአጭር ጊዜ ውስጥ ለሁለት ጊዜ ብቻ ነበር የተጠቀምኩት፣ ግን የሚገርም ከምላችሁ በላይ ነው ያገኘሁት ለውጥ ማለት ነው። ለሁለት ጊዜ ብቻ ነው እንዳልኳቸው የተጠቀምኩት። እንግዲህ ሶስት ነገሮችን ብቻ በመጠቀም ነው ይሄን ለውጥ ያመጣሁት ማለት ነው። ሩዝ፣ አብሽና ተልባ፣ እነዚህ ሶስቱን አቀላቅለን ቤት ውስጥ በቀላሉ ልናገኛቸው እንችል ይዤላችሁ መጥቻለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የስለ እናት ዩቲዩብ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ቤተሰብ ይህን ቪዲዮ ስትጀምሩ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩ። እንግዲህ ዛሬ ይዤላችሁ የመጣሁት ተልባ፣ አብሽ፣ ሩዝ ናቸው። በጣም የሚገርም አስገራሚ ውህድ አብረን እንሰራለን። እዚህ ጋር እንግዲህ ሩዛችንን በደንብ አድርገን እናጥበዋለን። 2 ማንኪያ ሩዝ ተጠቅሜ ያለው ማለት ነው። በደንብ አድርጌ ካጠብኩት በኋላ 1 ማንኪያ ሙሉ አልሞላም፣ ግማሽ ማለት ይቻላል። ግማሽ ማንኪያ አብሽ፣ 1 ማንኪያ ተልባ ተጠቅሜ ያለውኝ ማለት ነው። እንግዲህ በእነዚህ ውህድ ነው የምንሰራው። እንዳልኳችሁ እዚህ የቅንፍር ውሃ አለኝ፣ አብስዬ አሳድሬው ነበረ፣ ዘብስፌ ማለትም አብስዬዋለሁ። በነገራችን ላይ 1 ብርጭቆ ውሃ ጨምር ያለው፣ ካነሰ መጨመር ይቻላል። እንዳልኳችሁ እዚህ ጋር የቅንፍር ውሃ በጣም አስገራሚ ተአምረኛ ነው። እንዲሁ ራሱ ዝም ብላችሁ ውሃውን ብቻ ብትጠቀሙት በጣም የሚሰጠን ጥቅም ለፀጉራችን፣ ይሄ ፊት ለፊታችን እንትላል ለሸሸብን ለሚሰባበር ፍጹም መድኃኒት ነው ማለት ነው። ፍጹም መድኃኒት ነው። እነዚህን ሁሉንም እንደዚህ ጨማመርን በኋላ እንደዚህ እናዋውድና በደንብ አድርገን እናበስላቸዋለን። ቀነስ ባለ ሰዓት ላይ እንጥደውና እናበስለዋለን ማለት ነው። በዚህ መልኩ እንደምታዩት ቆንጆ ሆኖ በስሎልኛል። እየበሰለ ነው። በጣም ወፍራም ነው እንደምታዩት። ውሃ ካስፈለገ ከላይ መጨመር ይቻላል። እንግዲህ ተልባውም የምታውቁት ነው። ለየት ያለው ነገር ምንድን ነው? አብሹ በጣም አስገራሚ ነው። እነዚህ ጋር ሲሆን ደግሞ በጣም ልዩ ስሜት ነው ያለው እና እነዚህን በጣም ብዙ ቫይታሚን አለው። ፀጉራችን ለሚሰባበርብን፣ ለሚደርቅብን፣ አልበጠር ላለን ፀጉራችን ሽቦ ለሆነብን ሰዎች ፍጹም መድኃኒት ነው። ከዚህ በፊት እኔ ብዙ ተጠቅሜው አላቅም። እንዳልኳችሁ ለሁለት ጊዜ ብቻ ነው፣ ግን ፍጹም መድኃኒት አግኝቻለሁ። እንደምታዩት እንግዲህ በስሎ ከበረደ በኋላ ይሄን ይመስላል። እንዴት እንደሚያምር እዩት። በጣም ወፍራም ነው። ተልባው ነው እንደዚህ እንዲሆን ያደረገው። የሆነ በቃ እርግጥ ነገር ብሏል እና እንፈጨዋለን። አሁን እንፈጨዋለን። እናንተ ባላችሁ ቤት ውስጥ ልትፈጩበት በምትችሉት ነገር መፍጨት ትችላላችሁ። እኔ በዚህ ባለኝ ነው የምፈጨው ማለት ነው። በደንብ አድርገን እንፈጨዋለን። አሁን እውነት ለመናገር እስክቀባው እንዴት እንደቸኮልኩኝ። እዚህ ጋር ደግሞ እናጠለዋለን። እናንተ በአላችሁ በሰሳ ባለ ፎጣ አጥሉት። እኔ ሰሳ ያለ እንኳን አይደለም፣ ግን ደግሞ እንዲወርድ ስላልፈለግኩ አብሹ ነው ትንሽ ጠንከር ያለው፣ እሱ እንዲወርድ ስላልፈለግኩ በደንብ አድርጌ እንደዚህ ጨምቀዋለሁ ማለት ነው። የምንፈልገው ለስለስ ያለውን ስለሆነ ፀጉራችን ላይ ልክ ስንታጠብ አያስቸግረንም ማለት ነው። አንቸገርም። ፀጉራችን ላይ ምንም ነገር አይሆንም። ልክ ስንታጠበው ውልቅ ነው የሚለው ማለት ነው። እና በጣም እንደዚህ እየጨመኩት ለራሱ ልስላሴው ምናምን ሳየው ወይኔ መቀባባት ደቂቃና እንትን አለችኝና በጣም ጓጓኝ፣ ቸኮልኩኝ። የሌለ ነው የምላቸው። በጣም የሚያምር ውህድ ነው። በጣም የሚያምር ውህድ ነው። ትጠቀሙበታላችሁ። ቤተሰብ ሞክሩት። በዚህ መልኩ አዘጋጅተናል ማለት ነው። እንደምታዩት በጣም ቆንጆ ነው። ክሬም ነው የሆነልን። ክሬም ነው የሚመስለው ሁሉ ማለት ነው። እና በዚህ መልኩ ወጦልናል ማለት ነው። ብዛ አድርጋችሁ አዘጋጅታችሁ ለ2 ጊዜ ኦር ለ3 ጊዜ መጠቀም ይቻላል። እኔ ግን ለጊዜው በዚህ መልኩ ነው ያመጣውኝ፣ ለአንዴ ማለት ነው። እንደምታዩት በዚህ አዘጋጅቼ ልቀባ መጥቻለሁ ማለት ነው። እንግዲህ ፀጉሬ እንዳልኳችሁ ለ2 ጊዜ ብቻ ነው፣ ረዥም የሚባል አይደለም ፀጉሬ። በዚሁ አጋጣሚ ፀጉሬ በጣም ትንሽ ነው፣ ስስ ነው ማለት ይችላልኝ እና
ይህን ከተጠቀምኩ በኋላ ግን የሚገርም ለውጥ እያገኘሁ ነው። የሚገርም ማለት ነው። እና አብረን እንጠቀምበት ቤተሰብ። እንደዚህ እየከፋፈልን ፀጉራችንን በትንሽ በትንሹ እየከፋፈልን በደንብ አድርገን እንቀባለን። በደንብ ማሳጅ እያደረግን መቅባት ይኖርብናል። እናበጥረዋለን ማለት ነው። ምክንያቱም ሁሉም ጋር እንዲደርስ ነው የምንፈልገው። እንደዚህ እያበጠርን በትንሽ በትንሹ እንቀባለን ማለት ነው። እንደምታዩት እንዴት እንደሚያምር ክሬም ነው የሚመስለው። በቃ ወድጄው ልሞት ነው። እኔማ እንደዚህ እንቀባለን ማለት ነው። እንደዚህ በደንብ አድርገን እንቀባለን። ሲቀባው ጭንቅላቴ እንዴት እንደሚርስ አጠይቁኝ። በጣም የሚገርም ስሜት ነው ያለው እና የተቀባሁት ለራሱ ምን ያህል ደስታ እንደሰጠኝ ልነግራችሁ አልችልም። እንዴት ነው አሁን ውሃ በጣም ጠምቷችሁ ከዛ ቀዝቃዛ ውሃ ስታገኙ እንዴት ነው ያለው ስሜት? ልክ እንደዛ ነው። በቃ በጣም ስሜቱ ልነግራችሁ አልችልም። ፀጉሬን አልንከባከበው ነበረ። በቃ ዝም ብዬ ኖርማል ስታጠብ ዘይቱን ብቻ እቀባና ከዛ ዝም ብዬ ኖርማል እታጠበው ነበረ። ከዛ ለማበጠር በጣም ነው የምቸገረው። በጣም ሽቦ ነው ፀጉሬ፣ ሽቦ አይገልጸውም። በጣም ይያያዛል። በጣም ነው የምቸገረው ማለት ነው። ይሄን ግን ፍጹም መድኃኒት ነው። ሞዲተሪ በነገራችን ላይ ዚዞ ነሽ። ዚዞ በጣም ነው የማመሰግነው የኔ ውድ ነገር። ከአንቺ ብዙ ተምሬያለሁ፣ ብዙ ሰርቼበታለሁኝ። እግዚአብሔር ይስጥልኝ በእውነት በጣም ምርጥ ትሪትመንት ነው። እንደምታዩት ፀጉሬን በዚህ መልኩ መሳጅ እያደረግኩኝ ነው። እስከ ጫፍ ሁሉንም ነው መቀባት ያለብን። ይሄ ጫፍ ጫፉ በተለይ ጫፍ ጫፉ ነው አልበጠረን የሚለው የሚደርቀው። ጫፍ ጫፉ ላይ እኛ ችግራችን ውስጡን እንቀባለን። ቅባት ለራሱ ስንቀባ ውስጡን እንቀባና ጫፉን የፀጉራችን ጫፍ ጫፍ አንቀባውም ማለት ነው። እሱ ደግሞ እንዲሰባበር እንዲያያዝ በኃይል ስናበጥረው ጭራሽ እንትን እንዲበጣጠስ ያደርገዋል ማለት ነው። ግን ምንድነው ማድረግ አለብን? ቅባ ስንቀባ ፀጉራችንን ከስር ጀምረን እስከ ጫፉ መቀባት አለብን በደንብ ማለት ነው። ከዛ ስናበጥር ደግሞ በቀስታ በዝግታ መሆን አለበት። ምክንያቱም በኃይል ስናበጥረው እንትን ነው ፀጉራችን በጣም ሰንሲቲቭ ነገር ነው። በነገራችን ላይ ሰንሲቲቭ ከሚባሉት ነገሮች አንዱ ፀጉር ነው። ፀጉር እኛ ምግብ በልተን ምግብ ብቻ በቂ አይደለም ለፀጉራችን፣ ምግብ እንክብካቤ ያስፈልገዋል ማለት ነው። እና ሩዝን ከመብላት ምግብ ከመጠቀም ይልቅ ለፀጉር መጠቀም ምን ያህል ጥቅም እንዳለው አሁን ነው የገባኝ። እውነት ለመናገር በልቼው ምንም እየጠቀመኝ ነገር የለም። ሩዝ ግን ደግሞ ለፀጉሬ ላይ ሳውለው የሚገርም ጥቅም ነው ያገኘው። እንዲህ ፀጉሬን እኮ ማበጠር አልቻልኩም ነበር ጎበዝ። በቃ ማበጠር በቃ እንደዚህ እንደ ሰው ማበጠር በጣም ነበረ የሚናፍቀኝ እና በጣም ሽቦ ከምላችሁ በላይ ሽቦ ነው እና ለማበጠር በጣም ነበረ የሚቸገረው። እንደዚህ እየከፋፈልን በደንብ አድርገን መሳጅ ማድረግ ይኖርብናል በደንብ ማለት ነው። እንዴት እንደሚቀዘቅዝ እንዲህ እርጥብ እስኪል ድረስ በደንብ አድርገን እንቀባለን ማለት ነው። እንደዚህ በኋላችንም ያለውን በደንብ አድርገን ነው የምንቀባ። ሩዝን ከዚህ በኋላ እንደምትሞክሩት እንደምትጠቀሙበት ተስፋ አደርጋለሁ። ምክንያቱም ደግሞ የሚገርም ውህድ ስለሆነ ማለት ነው። በጣም አስገራሚ ውህድ ስለሆነ እንደምትጠቀሙበት ምንም አልጠራጠርም። እንደምታዩት በዚህ መልኩ ፀጉሬን በደንብ ቀብቼ ያለው ማለት ነው። በደንብ ተቀብቼዋለሁ። እንደምታዩት በጣም ነው የሚያምረው። እንዴት ቅልል እንዳለኝ የሆነ ጭንቅላቴ እንዴት ልበላችሁ፣ በቃ የሚገርም ውህድ ነው ያለው ማለት ነው። በጣም ያምራል። መቀባት ማቆም አልቻልኩም። እንግዲህ ቤተሰብ እንደምታዩት በደንብ አድርጌ ሁሉንም የተቀባሁት ነው ማለት ነው። በደንብ በቃ መቀባት ማቆም አልቻልኩም እና በቃ እየተቀባሁኝ ነው እላችኋለሁ። በዚህ መልኩ ከጨራረስን በኋላ ሽፍን አድርገን ማቆየት ይኖርብናል ማለት ነው። ለተወሰነ ለ2 ሰዓት ለ3 ሰዓት ያህል ነው የምተወው። በዛ ሽፍን አድርገን
በፌስታል በደንብ ሽፈን አድርገን ማቆየት ይኖርብናል። እዚህ ጋር ደግሞ ታጥቤ መጥቻለሁ ማለት ነው። እንደምታዩት በጣም ቆንጆ ሆኗል፣ ፏ ብሏል። በነገራችን ላይ ፏ ነው ያለው ፀጉሬ። በነፃነት ላበጠር ነው እላቸዋለሁ። እንደዚህ በፎጣት ልላደርገ ነው። ለተወሰነ ደቂቃ እንቆያለን። ፀጉራችን ስናዚዝ በነገራችን ላይ በደንብ ውጥር አድርገን ማስያዝ የለብንም ማለት ነው። ምክንያቱም ስንፈታውና ልናበጥር ስንሞክር ብጥስጥስ የሚለው ፀጉራችን በዛ ምክንያት ነው። አንድም በሱ ምክንያት ነው። ሌላ አድርጋችሁ መተው አለብን ማለት ነው። እዚህ ጋር ደግሞ እንግዲህ ፀጉሬን አደራርቄ መጥቻለሁኝ። እንደምታዩት በጣም ቆንጆ ሆኗል፣ ፏ ብሎልኛል ማለት ነው። ፀጉሬ እንደምታዩት በጣም ቆንጆ ነው። በጣም ነው የወደድኩት። በነገራችን ላይ ይሄ ኑሮስ ከዚህ በኋላ መቼም ማቆም አይመስለኝም። በነፃነት እንዳበጥር በነፃነት ደግሞ እንደዚህ ፀጉሬ ፏ እንዲል አድርገውኛል። በጣም ምርጥ ውህድ ነው። በነገራችን ላይ ተልባ ሁልጊዜ እንደምንለው ኦሜጋ አሲር ብዙ ቫይታሚንን የያዘ በውስጡ አጭቆ የያዘ ነው። እንዲሁም ደግሞ አብሽም በጣም ልዩ ጥቅም አለው። ነገር ግን አብሽን ስትጠቀሙ መናገር የምፈልገው ነገር ነፍሰ ጡር የሆናቸው ሴቶች፣ ለመውለድ የምታስቡ ሴቶች ግን ይሄን ባትጠቀሙት መልካም ነው። ለጤንነታችሁ መልካም ስላልሆነ ኖርማሊ ግን ብትጠቀሙት ኖርማል ሆናችሁ አሪፍ ነው። ምክንያቱም በጣም ለውጥ አለው። አብሽን እንዲሁ ጧት ጧት ለራሱ ብትጠጡት በጣም ፊታችን ጥርት ያለ ውስጣችን ይሄ ውስጣችንን የተለያዩ የህመም ስሜት ምናምን የሚሰማንን የሚያስወግድልን ውስጣችንን በደንብ አጣጥቦ የሚወስድ ነው ማለት ነው። አብሽ እንግዲህ አብሽ ተነግሮ የማያልቅለት ዘርፈ ብዙ ጥቅም ነው ያለው። እንዳልኳችሁ ግን ነፍሰ ጡር ሴቶች መጠቀም የለባችሁም። እንዲሁም ለመውለድ የምታስቡ መጠቀም የለባችሁም። በጣም ነው የወደድኩት። ቤተሰብ ላይክ አድርጉ፣ ሼር አድርጉ፣ ሌሎች ቤተሰብ እንዲደርስ አድርጉ። አዳዲስ ቤተሰቦች ደግሞ ሰብስክራይብ በማድረግ ኖቲፊኬሽን እንዲደርሳችሁ አድርጉ ማለት ነው። ተወዳጆቼ በጣም ነው የማመሰግነው። በጣም ተመችቶኛል። በነገራችን ላይ በጣም ነው የተመቸኝ። ብቻ በጣም ነው የወደድኩት። እናንተም ትጠቀሙበታላችሁ፣ እንደሚጠቅማችሁ ተስፋ አደርጋለሁ። ትጠቀሙበታላችሁ። በሌላ